d'intérêt. ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ላይክ ወይም ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ወደ ዜናዎቹ እናመራለን። ቼቼንያ ለአሜሪካ ወረራ ምላሽ ለመስጠት ጦሯን ወደ ኢራን ለመላክ መዘጋጀቷ ተገለጸ። የቼቼንያ ሪፐብሊክ መሪ ራማዛን ካዲር ታማኝ የሆኑ ወታደራዊ ክፍሎችን አሜሪካ በኢራን ላይ የምድር ወረራ ከፈጸመች ወደ ስፍራው ለማሰማራት ዝግጁ መሆናቸውን የኢራን ፕሬስ ቲቪ ዘገበ። የካድሮቭ ኃይሎች አሁን ያለውን የአሜሪካ እስራኤልና የኢራን ግጭት እንደ ሃይማኖታዊ ጦርነትና ፋት ላይ የሚደረግ ጂሃድ አድርገው እንደሚመለከቱትም ገልጸዋል። የቼቼንያ ኃይሎች ጣልቃ ገብነት ለኢስላማዊ ሪፐብሊክ መከላከያ አስፈላጊ መሆኑንም አሳውቀዋል። ይህ ውሳኔ በመካከለኛው ምስራቅ ያለውን ጦርነት ወደ ዓለም አቀፍ ቀውስ ሊቀይረው እንደሚችልም ተሰግቷልም። ኢራን እነ ጎግል እና አፕል ላይ ጥቃት እንደምትሰነዝር አስጠነቀቀች። የኢራን አብዮት ማይክሮሶፍት፣ ጉግል፣ አፕል፣ ቴስላ እና ቦይንግ ባሉ 18 ግዙፍ የአሜሪካ ኩባንያዎች ላይ ጥቃት እንደምትሰነዝር አስጠነቀቀች። ጥቃቱ ነገ ሊሆንም ይችላልም ተብሏል። ይህ እርምጃ አሜሪካና እስራኤል በኢራን ላይ ለፈጸሙት የሽብር ጥቃት አጸፋ መሆኑን የገለጸው ዘቡ ተቋማቱ ለወታደራዊ ግድያዎች መረጃ በማቀበልና በሰው ሰራሽ አስተውሎት በማገዝ ተሳትፈዋል ሲልም ከሷል። በመሆኑም በእነዚህ ተቋማት ውስጥ የሚሰሩ ሰራተኞች በአስቸኳይ የስራ ቦታቸውን ለቀው እንዲወጡም ጥሪ አቀርበዋል። ይህ ዛቻ በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ ምዕራፍ እያሸጋገረውም እንዳለ እየታየ ይገኛል። በተያያዘ ዜና ኢራን የየመን ሁቲዎች በቀይ ባህር የንግድ መርከቦች ላይ ዳግም ጥቃት እንዲሰነዝሩ ግፊት እያደረገች መሆኑን ጉዳዩም በቅርብ የሚያውቁ ስማቸውን ይፋ ያልሆኑ ከፍተኛ የአውሮፓ ባለስልጣናት ለብሉምበርግ ገልጸዋል። አሜሪካ ኢራን ላይ የምታካሂደውን ጦርነት የምትቀጥል ከሆነ ሁቲዎች በቀይ ባህር በኩል ያለውን የንግድ መስመር በማወቅ ግፊት እንዲፈጥሩ ታስቧልም ተብሏል። ሁቲዎች እስራኤል ላይ የሚሳኤል ጥቃት በመሰንዘር በቅርብ ወደ ቀጥተኛ ጦርነት ቢቀላቀሉም በቀይ ባህር መርከቦች ላይ ዳግም ጥቃት ለመጀመር በቡድኑ አመራሮች መካከል የሐሳብ ልዩነት እንዳለ ዘገባውም ጠቁሟል። ከዚህ ቀደም ሁቲዎች እስራኤል በጋዛ ፍልስጤማውያን ላይ በምታካሄደው የንጹሃን ጭፍጨፋ እንድታቆም ግፊት ለመፍጠር በቀይ ባህር የሚያልፉ መርከቦች ላይ ጥቃት በመዘሯን ከፍተኛ ቀውስም ተፈጥሮ እንደነበር ይታወሳል። የካርግ ደሴት ወረራ ለአሜሪካ ራስን የማጥፋት ዘመቻ ነው። ፈረንሳዊ ጸሐፊ ፊሊፕ ሜሪ አሜሪካ የኢራኗን ካርግ ደሴት ለመቆጣጠር የምድር ጦር ለማሰማራት የምታደርገው ማንኛውም ሙከራ ራስን የማጥፋት ዘመቻ እንደሆነ አስጠንቅቀዋል። ጸሐፊው አሜሪካና እስራኤል ወታደሮቻቸውን ወደ ስፍራው ቢልኩ እንኳን በኢራን ወታደሮች በቀላሉ ኢላማ እንደሚሆኑና መርከቦችን ወደ አካባቢው ማስጠጋት እጅግ አደገኛ በመሆኑ አስፈላጊውን ወታደራዊ አቅርቦት ማግኘት እንደማይችሉም ገልጿል። ይህ አይነቱ ወታደራዊ እርምጃ ፍጹም ስህተትና የአሜሪካን ሰራዊት ለከፍተኛ እልቂት አሳልፎ የሚሰጥ መሆኑን አጽንኦትም ሰጥቷል። በተጨማሪም ሙሬ እንዳመለከቱት አሜሪካ የቢ-52 የጦር አውሮፕላንን ከመጠቀም ይልቅ በሚሳኤል የታጠቁ ጄቶች ወደ ኢራን ግዛት መላክን ብትመርጥም ይህ አካሄድ ለአውሮፕላኖቹ እጅግ አስጊ መሆኑንም ጠቁሟል። የኢራን መከላከያ አቅም ከፍተኛ በመሆኑ የአሜሪካ የጦር አውሮፕላኖች ወደ ደሴቲቱ መጠጋት የለባቸውም ያሉት ጸሐፊው ማንኛውንም ወታደራዊ ጥቃት የአሜሪካ ጦር ወደማይወጣበት አዘቅት ውስጥ ሊከተው እንደሚችልም አስጠንቅቀዋል። አሜሪካ የኢራኗን ታሪካዊ የነዳጅ ደሴት ለመያዝ ቆርጣም ተነስታለች። በባህረ ሰላጤው አካባቢ ያለው ወታደራዊ እንቅስቃሴ እጅግ አስፈሪ ደረጃ ላይም ደርሷል። የኢራን የኢኮኖሚ የጀርባ አጥንት ተደርጋ የምትወሰደው ካርግ ደሴትን የአሜሪካ ጦር በቁጥጥር ስር ለማዋል ማቀዷን የሚጠቁሙ መረጃዎች እየወጡም ይገኛሉ። ፕሬዝዳንት ዶናልድ
ዶናልድ ትራምፕ በሰጡት መግለጫ ኢራን የሆርሙዝ ስትሪትን ለመክፈትና ለሰላም ድርድር ዝግጁ ካልሆነች ሁሉንም አማራጮች እንደሚጠቀሙ ማስታውቀዋል። በተለይም የኢራን 90% የነዳጅ ኤክስፖርት የሚከናወንባትን ካርግ ደሴትን መያዝ እንደ ትልቅ የድርድር ካርታ እየታየም ነው። በአሁኑ ወቅት ዩኤስኤ ትሪፖሊ የተሰኘው ግዙፍ የአምፊቢየስ የጦር መርከብ ከ3500 የማሪን ወታደሮች ጋር ቀጠናውም ደርሳለች። በተጨማሪም ከ85ኛው የአየር ወለድ ክፍለ ጦር የተወጣጡ በሺዎች የሚቆጠሩ ወታደሮች ወደ ስፍራው እያቀኑ ሲሆን በአጠቃላይ በምድር ላይ የሚሰማራው የአሜሪካ ጦር ቁጥር ወደ 20 ሺህ ሊጠጋ እንደሚችልም ተገምቷል። ከመጋቢት 13 ጀምሮ አሜሪካ በደሴቱ ላይ ባሉ የወታደራዊ ኢላማዎች ላይ ከፍተኛ ድብደባ እየፈጸመች ሲሆን ምንም እንኳን የነዳጅ መሰረተ ልማቶች እስካሁን ባይወድሙም የደሴቱ መከላከያ አቅም ግን በእጅጉ መዳከሙም ተነግሯል። ኢራን ወታደራዊ አዛዦቹ በበኩላቸው አሜሪካ በምድር ጦር ደሴቲቱን ለመያዝ የምታደርገው ማንኛውም ሙከራ ቀጠናውን በእሳት እንደሚለኩሰውም አስጠንቅቀዋልም። ኢራን የእስራኤልና የአሜሪካ ወታደራዊ ማዕከላትን መምታቷን ገለጸች። የኢራን እስላማዊ አብዮታዊ ዘብ አዲስ በከፈተው ጥቃት በቀጠናው የሚገኙ የእስራኤልና የአሜሪካ ወታደራዊ ሰፈሮችን መምታቱን አስታወቀ። 88 የድሮንና የሚሳኤል ጥቃት በፈጸመበት አዲስ ዙር ጥቃት የተለያዩ የእስራኤልና የአሜሪካ ወታደራዊ ሰፈሮች ኢላማ መደረጋቸውን ገልጿል። የአየር ኃይሎች በኢማድ ሆራም ሸህር 4 እና በቃዳር በተለያዩ ሚሳኤሎች ጥቃት ፈጽሟል ሲል የኢራን አብዮታዊ ዘብ ባወጣው መግለጫ አመለክቷል። በእስራኤል ውስጥ ማዕከላዊ፣ ሰሜናዊና ደቡባዊ ክፍል የሚገኙ ኢላማዎች መምታቱንም አክሏል። ይህም የወታደራዊ አዛዦች ዋነኛ ግንኙነት ማዕከልን እንደማያካትትም ተገልጿል። በእስራኤል ጥቃት ተፈጽሟል የተባለች ቦታዎች ቤኒ ቤሬክ፣ ቴል አቪቭ፣ ቤርሼቫ፣ ጋሊሊ፣ ቴልኖፍ የአየር ኃይል ሰፈር፣ አራድ እና የሙት ባህር ደቡባዊ ክፍል ናቸው። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ተከታታይ በሆነው ስኬታማ ኦፕሬሽን የአሜሪካ ኃይሎች መሸሸጊያዎች በአል ዳህራ፣ ቪክቶሪያ እና አሊሳሌም የሚገኙ የሰው አልባ አውሮፕላን መቆጣጠሪያ ማዕከላት በድሮኖች እና ኢላማ የሚለዩ ሚሳኤሎችም ተመትተዋልም ብለዋል። በእስራኤል ሰሜናዊና ደቡባዊ ክፍል እንዲሁም በሰሜናዊ እና ማዕከላዊ ኢራቅ የሚገኙ የአሜሪካ አዛዦች መሸሸጊያዎችና ዋና መቀመጫዎች የሊባኖሱ ሄዝቦላ እንዲሁም በኢራቅና የየመን የሚገኙ ኢስላማዊ ሬዚስታንስ ኃይሎች ከ120 በላይ ስኬታማ ኦፕሬሽን አካሂደዋል ሲሉም አክሏልም። ወደ ሀገር ውስጥ ዜናዎችም ስናመራ የህወሓት ጦር ኃይሉን በአራት ግንባሮች ለ12 ክፍለ ጦር በአዲስ መልክ ማደራጀቱን፣ የአዛዦች ሽግግር ማድረጉንና የፖለቲካ አስተዳደር መዋቅር መዘርጋቱን ከተለያዩ ምንጮች በተሰበሰበው መረጃ ተረድተናል። ወታደራዊ አዛዦቹ ሽግሽግ ጦሩን ከፖለቲካ ሹኩቻ አውጥቶ ወደ አንድ ማዕከላዊ እዝ ለማምጣት ያለመ መሆኑንም ሰምተናል። ጄኔራል ኃይለ ሥላሴ ግርማይ የሁለት ክፍለ ጦሮች አስተባባሪ ሲሆን ማዕከላዊ እዙን የሚመሩት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ እንደሆኑ ምንጮችም አስረድተዋል። ደብረጽዮን ገብረ ሚካኤል የሚመሩት የህወሓት አመራሮች የግንባር አዛዦችን ያካተተ ካውንስል ፖለቲካዊና ወታደራዊ ውሳኔዎችን በበላይነት እንደሚያሳልፍና ስልጣኑንም ከጊዜያዊ አስተዳደሩ በላይ መሆኑን ምንጮችም ገልጸዋል። ለሰዓቱ የነበሩን አጫጭር ዜናዎች ይህንን ይመስሉ ነበር። ቤተሰቦች ቻናሉን ላይክ፣ ሰብስክራይብ በማድረግ የቤተሰብ አባል ሆናችሁ የቻናሉን ማደግ እንድትደግፉ በአክብሮት ጠይቃለሁ። እስከዛውም መልካም ጊዜ